አንዳንዴ የተሰጠንን ነገር በሙሉ የት እየዋልነው ነው? ከምን እያሳደርነው ነው? የት ቦታ እየጣለው ነው? የተሰጠንን ነገር በሙሉ አእምሮ በር ነው። መዝጋት ከፈለግን እንዘጋዋለን፣ መክፈት ከፈለግን እንከፍተዋለን። ግን ከፍተን የምናስገባውን ነገር ማወቅ አለብን። በአሁን ላይ በዚች ዓለም ውስጥ ማስገባትና ማወቅ ያሉብን አራት ሀሳቦች አሉ። አንደኛ ሀሳብ፣ ንግግር፣ ተግባርና እይታ መምረጥ ያስፈልጋል። እነዚህ ነገሮች በመምረጥ ውድ ኢትዮጵያውያን ለወገኖቻችን እንድረስ። እስኪ ሆስፒታል ላለ አንድ ታካሚ፣ እስር ቤት ላለ አንድ እስረኛ፣ መንገድ ዳር ለወደቀች አንዲት ደካማ ወይም አንድ ደካማ፣ በትምህርት ዓለም ውስጥ ላለ አንድ ተማሪ፣ አንድ ምስጉን ተማሪ እንዴት ነው እየደረስን ያለ ነው? እኛ ለኛ እንዴት መተሳሰብና መፈቃቀር እንዴት ያቅተናል? የምናደርገውን ነገር በሙሉ ግን እያወቅን ነው። በነጥብ የሚቆጠር በሚሊዮን የሚሆን ነገር ገንዘቦችን በመቶ ሚሊዮን ብር የሚቆጠሩ ብዙ ወጪዎችን እያወጣን ለሰረሞኒ ለሆነ ለሰርፕራይዝ ዝግጅት፣ ለሰርግ፣ ዝም ብሎ ለማይረባ ለሆነ ነገር ዝግጅት፣ ለዛውም ከንቱ ለሚሆነው ዓለም ለምንድነው ለወገኖቻችን እየደረስን ባለና ነገር እየተሳሰብን ወደ መልካም ነገር ብንሄድ? እንዴ አረ ወገኖች ለራሳችን ብቻ እየኖርን ነው። ራሳችን ከበላን ከጠጣን ሆዳችን ከሞላ ለሰዎች ማሰብ አቁመናል። በቃ ጠቅላላው ራሳችን ሆዳችን ሞልቶ ሌሎችን ካየነ ራሳችን ሸራ አድርገን ለብሰን ሌሎችን ስናይ ያ በደንብ ካለበሰ ያን እርቦት ከሆነ ራሳችን ኩፍስ አድርገን በትዕቢት ዓለም ውስጥ ራሳችን መመልከት ምን ይሉታል እንዴ? መተሳሰብን ጀምር እንጂ ኢትዮጵያን እንገንባት፣ ኢትዮጵያን እንመልሳት። አሁን ይዘነው ያለነ የምዕራባውያንን ዓለም ነው። የምዕራባውያንን የኑሮ ዘይቤ ነው። እንመለስ። አእምሯችንን ወደ ወገናችን እንነስንስ። ባለጸጎች፣ የኢትዮጵያ ባለጸጎች ወደ ህዝባችሁ ተመልከቱ። ወጩን ያላግባብ እያወጣን ህዝባችን እያወጣን አንጣል። በባህር በበረሃ እየሄዱ እየተቃጠሉ የሚሞቱ እህቶቻችንና ወንድሞቻችንን እንሰበው። ብዙ ወጣቶች ራሳቸውን እያጡ ነው ያሉት። በረሃ ስደት በመሄድ ራሳቸውን ህይወታቸውን በመቅሰፍ። እስኪ ለነዚህ እንድረስ ማሰብን ጀምር።